የምስራቅ እዝ ክፍለ ጦር በጽንፈኛው ላይ የማያዳግም እርምጃ መውሰዱን ተናገረ። ክፍለ ጦሩ በሰሜን ጎጃም ዞን በይልማና ዴንሳ ወረዳ ባጊታ ቀበሌ ባደረገው የተጠና ኦፕሬሽን 52 የጽንፈኛው አባላትን ሙትና ቁስለኛ ማድረጉን ገልጿል። የክፍለ ጦሩ አዛዥ ሌተናል ኮሎኔል አሸናፊ ብርቄ በኦፕሬሽኑ 36 የጽንፈኛው ኃይል ሲደመሰሱ 16ቱ ደግሞ ከነሙሉ ትጥቃቸው ተማርከዋል ብለዋል። ከተማረኩት መካከል አርበኛው የሚባል የባህር ዳር ዙሪያ አዴት አካባቢ በእነሱ አደረጃጀት የጽንፈኛው ብርጌድ አመራር እንደሚገኝበትም ገልጿል። በቀጠናው የሚገኘው ክፍለ ጦር አባላትና ምልሻዎች በጋራ በመቀናጀት በጽንፈኛው ላይ በወሰዱት ስልታዊ እርምጃ በጠላት ላይ ከፍተኛ ሰብአዊና ማቴሪያላዊ ኪሳራ አድርሰውበታል ተብሏል። በዚህ ዘመቻ 36 ጽንፈኛው ኃይልን በመደምሰስ 16 ጽንፈኞችን ከነትጥቃቸው መማረክ የተቻለ ሲሆን አንድ ድሽቃ 600 የድሽቃ ጥይት፣ 2 መትረጊስ ወይም ብሬን 550 የብሬን ጥይት፣ 36 ክላሽንኮፍ መሳሪያ፣ 1100 የክላሽ ጥይት፣ 1 ሽጉጥ፣ 17 ቦምብና 15 የቃታ መሳሪያ በቁጥጥር ስር ውሏል። ጽንፈኛው ሲጠቀምበት የነበረ በርካታ የመመገቢያና የማብሰያ ማቴሪያሎች ወድመውበታል ብሏል መከላከያ። ሰራዊታችን ከአካባቢው የጸጥታ መዋቅርና ከሰላም ወዳዱ ህብረተሰብ ጋር ሆኖ የሚያደርገውን የተቀናጀ ኦፕሬሽን አጠናክሮ እንደሚቀጥልበትም ሌተናል ኮሎኔል አሸናፊ አረጋግጠዋል ሲል መከላከያ ዘግቧል። ሰላም ጤና ይስጥልን። የተከበራችሁ በኢትዮጵያ ቤተሰቦች እንዴት ናችሁ? የሰዓቱን ወሬዎች ከዚህ እንደሚከተለው እናቀርባለን። አብራችሁን ሁኑ። የመደመር መንግስት መጽሐፍ የኢትዮጵያን ችግሮች በጥልቅ የዳሰሰና መፍትሄውን ያመላከተ ነው አሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ። በጠቅላይ ሚኒስትር ዶክተር አብይ የተጻፈው የመደመር መንግስት መጽሐፍ ለንባብ በቅቷል። በመጽሐፉ የምረቃ መርሃ ግብር ላይ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ባቀረቡት የመጽሐፍ ዳሳ ላይ እንዳሉት መጽሐፉ የኢትዮጵያን ሁለንተናዊ ሁኔታ የሚያስቃኝ ነው። በተለይ የኢትዮጵያን ችግሮች በጥልቅ የዳሰሰና ተግባራዊ መፍትሄዎችን ያመላከተ መጽሐፍ መሆኑን ጠቅሰው ችግሮችን ከመሰረቱ ለመፍታት ወሳኝ መሆኑንም አመላክተዋል። አስተሳሰብ ላይ ትኩረት አድርጎ ከቁጭት የሚነሳ መጽሐፍ ነው ያሉ ሲሆን ነገሮችን አፍርሶ ከመስራት ይልቅ አዎንታዊውን ማስቀጠልና አሉታዊውን ደግሞ ማስተካከል ላይ እንደሚያተኩርም አብራርተዋል። ይህም ኢትዮጵያ ለዘመናት የሄደችበትን ተቸካይ የፖለቲካ አካሄድ የቀየረ አተያይ ስለመሆኑ ገልጠው ፖለቲካችንን ያሸነፈ አካል እንደፈለገ ሁሉን ይጠቅልል ከሚል አካሄድ የሚያወጣ መጽሐፍም ነው ብለውታል። እኔ የፈለግኩት ካልሆነ ከሚል የዜሮ ድምር ጨዋታ መውጣት የሚቻልበትን ዘመናዊ የፖለቲካ አካሄድ ያመላከተ መጽሐፍ መሆኑንም ነው አቶ ጌታቸው ረዳ ያነሱት። በሌላ በኩል ዜጎች ከመሰረታዊ ፍላጎት ባሻገር በክብር የመኖር ህልማቸውን ለመመለስ አቅጣጫ ያስቀመጠ ነውም ብለውታል። የኢትዮጵያ ችግሮች በነበረው አካሄድ ትርጉም ባለው መልኩ መፍታት እንደማይቻል አንስተው የመደመር እሳቤ ተግባራዊ ያደረገው መፍጠርና መፍጠን በዚህ ረገድ ሁነኛ መፍትሄ መሆኑን ተናግረዋል። የአዲስ አበባ ከተማን የተከማቸ ችግር ለመፍታት የተተገበረው የመፍጠርና የመፍጠን መፍትሄ በዚህ ረገድ ተጠቃሽ መሆኑንም ተናግረዋል አቶ ጌታቸው። አዲስ አበባን ለመለወጥ የተጀመረው ስራ አዲስ የስራ ባህልን ያለማመደ መሆኑን ገልጠው በቀጣይ በአዲስ አበባ የታየው አዲስ ተስፋ ወደ ሁሉም የኢትዮጵያ አቅጣጫ እንዲሰፋ መረባረብም ይገባል ሲሉ አቶ ጌታቸው ረዳ አስተያየታቸውን ቋጭተዋል። ወደ ሌላው ዜና ስናልፍ የኤርትራ ልቅሶ እንደቀጠለ ነው። የብልጽግና የባህር በር አጀንዳ ኃላፊነት የጎደለው ነው ሲሉ የኤርትራው የውጭ ጉዳይ ሚኒስትር የማነ ገብረመድህን ተናግሯል። የኤርትራ ማስታወቂያ ሚኒስትር የኢትዮጵያ ገዢ ፓርቲ ባለስልጣናት በባህር በር ዙሪያ የሚያራምዱት ትርክት ቢራቢሮ መቀመጫዋን መሸፈን ሳትችል መሬት ትሸፍናለች የሚለውን አገራዊ ብሂል የሚያስታውስ ነው በማለት ተሳልቀዋል። ሚኒስትሩ የብልጽግና ፓርቲ ባለስልጣናት ህገ ወጡን የባህር በር አጀንዳ ትክክለኛ ብሔራዊ አጀንዳ ለማስመሰል መጠነ ሰፊ ዘመቻ ያደርጋሉ ብለዋል።
ትርክቱ በኢትዮጵያና በጠቅላላው በቀጠናው ላይ አለመረጋጋት ያስከትላል ያለው ሚኒስቴሩ ኤርትራ ከጎረቤቶቿ ጋር ትብብር ማድረግ የምትችለው በመከባበር በግልጽ ህጋዊ መሰረትና ለቀጠናዊ መረጋጋት በጋራ በመስራት ብቻ ነው በማለት የመንግስትን አቋም አስፍሯል። የኤርትራን መንግስት አቋም ማለት ነው። ሚኒስትሩ የብልጽግና ፓርቲ የባህር በር አጀንዳ ኃላፊነት የጎደለው የማያዛልቅ ውድቅ ሊደረግና ሊመከት የሚገባው መሆኑንም ጠቅሷል በማለት ዋዜማ ዘግቦታል። አፍሪካ በንጽህና ጉድለት ብቻ በየዓመቱ 200 ቢሊዮን ዶላር ታጣለች ተባለ። አፍሪካ በየዓመቱ እስከ 200 ቢሊዮን ዶላር የሚደርስ ኢኮኖሚያዊ ኪሳራ እንደሚደርስባት ዓለም ባንክ ባወጣው ሪፖርት አመላክቷል። ይህ ኪሳራ የሚከሰተው በቂ የንጽህና አጠባበቅ አገልግሎት ባለመኖር ሲሆን የዓለም ባንክ በአህጉሪቱ በዚህ ዘርፍ ላይ የሚደረግ ኢንቨስትመንት አጠቃላይ የሀገር ውስጥ ምርትን ወይም ጂዲፒ እስከ 5 በመቶ ሊያሳድግ እንደሚችልም ገልጿል። ሪፖርቱ አክሎ እንደገለጠው በዓለም አቀፍ ደረጃ ከ5 ሰዎች መካከል 2 የሚሆኑት አስተማማኝ የንጽህና አገልግሎት አያገኙም። ይህም በተለይ በአፍሪካ እንደ ኮሌራና ተቅማጥ ያሉ በሽታዎች እንዲስፋፉ ምክንያት ሆኗል ብሏል። በተለይ በከተሞች ውስጥ ባሉ ስፍራዎች የፍሳሽ ማስወገጃ ስርዓት አለመኖሩ ችግሩን የበለጠ እንዳወሳሰበውም አመላክቷል። የዓለም ባንክ በሪፖርቱ ላይ የንጽህና አጠባበቅ አገልግሎቶችን ማሻሻል የህዝብ ጤናን ከመጠበቅ ባሻገር የኢኮኖሚ ምርታማነትን እንደሚያሳድግና ለትምህርት ጥራት መሻሻል ወሳኝ ሚና እንደሚጫወት አብራርቷል። ባንኩ የአፍሪካ መንግስታትና ሌሎች ባለድርሻ አካላት በአፋጣኝ ለንጽህናው ዘርፍ ቅድሚያ በመስጠት በአየር ንብረት ለውጥ ተጽዕኖ የማይፈጠርባቸውን ዘመናዊ መሰረተ ልማቶችን እንዲገነቡ ጥሪ አቅርቧል። ይህም የረጅም ጊዜ ኢኮኖሚ የማህበራዊና የአካባቢ ጥበቃ ጥቅሞችን እንደሚያስገኝም አሳስቧል ሲል ካፒታል ዘግቧል። የተከበራችሁ የጉባኤ ኢትዮጵያ ቤተሰቦች የሰዓቱን ሰበር ወሬዎች በዚህ ጨርሰናል። አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ